ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ እንግዲህ ባዮሎጂ ቻፕተር 5ን ከባለፈው የቀጠለውን በጣም ኢንተረስቲንግ ቶፒክ ነው። እንግዲህ እሱን የምናይ ይሆናል። እስከ ሙቴሽንስ ድረስ ያለውን ባለፈው ከቨር ለማድረግ ሞክረናል። ዛሬ ደግሞ ከሙቴሽን ጀምረን እስከ መጨረሻው የምናይ ይሆናል። አንዳንድ አወዛጋቢ ጥያቄ ይወጣሉ። ስፔሻሊ ዛሬ የምናየው ቶፒክ ላይ በደንብ ትኩረት መስጠት ይጠበቅባቸዋል። ከአሁን በፊትም የወጡ ጥያቄዎችንም በዚሁ ስላካተትኩኝ ስለማሳያቸው መምህሮች ደግሞ የቱ ጋር በጣም ፎከስ እንደሚያደርጉና የቱ ጋር ትሩ ፎልስ የሚያወጡት የትኛው ነው ብዙ ጊዜ ራይቲንግ ላይ የሚወጣው መጨረሻ ጻፉ የሚሏቸው እና ደግሞ ቾይዝ የሚያወዛግበው የቱ ነው፣ እንዴት ነው የሚወጣው፣ የትኛው ሀሳብ ከየትኛው የተጋጨ ነው ተማሪዎች ብዙ ጊዜ የሚሸወዱት የሚለውን ዛሬ እንግዲህ በዚህኛው ፓርት የምንጨርስ ከቨር የምናደርግ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ተማሪዎች እና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም እንግዲህ በዚህ ቻናል ላይ ብዙ ከባባድ ኮርሶች እና ሚድ ኤግዛም፣ ፋይናል ኤግዛም ቪዲዮዎች ከነመልሶቻቸው ከጥሩ ማብራሪያ ጋር ይለቀቃሉ። ሁላችሁም ሰብስክራይብ ማድረግ አትርሱ። በተጨማሪም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮም እንዲሰራላችሁ የምትፈልጉት ነገር ካለ እዛው ኮሜንት ላይ ማስቀመጥ አትርሱ። እንቀጥል። ዛሬ እንግዲህ ወደ ሙቴሽን አለም እንገባለን ማለት ነው። ሙቴሽን ኢዝ ዋት ዘ አልተሬሽንስ ኦፍ ዘ ኒውክሊዮታይድ ሲኩዌንስ ኦፍ ዘ ጂኖም ኦፍ አን ኦርጋኒዝም። እንግዲህ ሙቴሽን ማለት ከአሁን በፊትም በሃይስኩል እንደተማራችሁት የአንድ አካል ጂኖሚ ኒውክሊዮታይድ ሲኩዌንስን መለወጥ ማለት ነው። ሙቴሽን ማለት ነው ያንን ኖርማል የነበረውን መጀመሪያ ፕሮፐርሊ ሲሰራ የነበረውን ኖርማሉን መለወጥ፣ ሲኩዌንሱን የኒውክሊዮታይዱን ጂኖሚ ሲኩዌንስ መቀየር ምን እንለዋለን? ሙቴሽንስ እንለዋለን ማለት ነው። ሙቴሽንስ ካን ኦከር ስፖንታኒየስሊ ዱሪንግ ዲኤንኤ ዱፕሊኬሽንስ። እንግዲህ አብዛኛውን ጊዜ የሚከሰተው ሙቴሽንስ የሚከሰተው በዲኤንኤ ዱፕሊኬሽን ጊዜ ነው። ይህም እንግዲህ በድንገት የሚከሰት ይችላል። በዲኤንኤ ዱፕሊኬሽን ጊዜ ፕሮፐርሊ ሴሎች ዱፕሊኬት ላይ ያደርጉ ይችላሉ። ዲኤንኤ ዱፕሊኬት ላይ ሆን ይችላል ነው። ባለፈው ፓርት ታይም ነግሬያቸዋለሁ ስለዛ ሀሳብ። ስለዚህ ሙቴሽን በዲኤንኤ ዱፕሊኬሽን ጊዜ በድንገት ይከሰት ይችላል እንጂ የሆነ ኤክስፔክትድ አይደለም፣ ድንገት የሚከሰት ነገር ነው። ዘይ አር ዋት ሬር ኢቨንትስ። ግን የሚገርመው ነገር አልፎ አልፎ ነው። አብዛኛው ቅድም ሁልጊዜ ብያቸዋል። አልፎ አልፎ የሚከሰት ክስተቶች ናቸው። በዲኤንኤ ዱፕሊኬሽን ጊዜ የሚከሰተው ሙቴሽንስ ሁሌ የሚመጣ ሳይሆን አልፎ አልፎ የሚከሰት ነገር፣ ድንገት ይመጣል ሳይባል ሳይታሰብ ድንገት ብቅ የሚል አይነት ነገር የጂኖም ኒውክሊዮታይድ ሲኩዌንስ መለወጥ ወይም ሙቴሽንስ ብለን የምንጠራው ማለት ነው። the rate of mutation can be increased by እንግዲህ የሙቴሽን መጠን በሚከተሉት ሊጨምር ይችላል። እንግዲህ እሱን ሙቴሽን ሊጨምር የሚያደርጉ ነገሮች እዚህ ጋር ተጠቅሰዋል። የመጀመሪያው እንግዲህ ካርሲኖጀኒክ ኬሚካልስ ናቸው። እንደ ጀስት ላይክ ትንባሆ እንግዲህ ካንሰር አምጪ ኬሚካሎች ነው። እንግዲህ ካርሲኖጀኒክ ኬሚካልስ የምንላቸው ካንሰር የሚያመጡ ኬሚካሎች ናቸው። እነሱም እንግዲህ በትንባሆ ጭስ ውስጥ የሚገኘው ኬሚካል እንግዲህ ሳምባን በመጉዳት በጣም ለከፍተኛ የካንሰር ተጋላጭ እንደሆነ የሚያደርገን ነው። እንደዚህ አይነቶች እንግዲህ ሙቴሽንስ ለጂን መዛባት ወይም ለዚህ ለሙቴሽንስ ተብሎ ለሚጠራው መንስኤ ናቸው ነው እነሱ። የመጀመሪያው እንግዲህ ካርሲኖጀኒክ ኬሚካልስ ናቸው። ሁለተኛው ደግሞ ሃይ ኤነርጂ ራዲዬሽንስ ነው። ጀስት ላይክ አልትራቫዮሌት ራዲዬሽንስ፣ ኤክስሬይስ እንግዲህ ከፍተኛ ኃይል ያለው ጨረርም እንግዲህ ለዚህ ለሙቴሽንስ መንስኤ ናቸው ነው። ብዙ ጊዜ ከሰማችሁ በሚዲያ ምናምን እንትን ላይ ይሄ ላብራቶሪ ላይ የሚሰሩት ሰዎች ብዙ ጊዜ ለዚህ ይጋለጣሉ ነው። ጊዜ ዩቪ ላይት ምናምን ፕሮቴክቲቭ የሚያደርግ ነገር አለ። ባይዚ ላብ ሲገቡ የሚያደርጉት ያንን ፕሮፐርሊ ሳያደርጉ ሲቀሩ የጂን ሙቴሽንስ ብዙ ጊዜ ቨልነረብል ናቸው ነው፣ እሱ ይገጥማቸዋል። እንደዚህ ኤክስሬይ፣ አልትራቫዮሌት ራዲዬሽንስ እንግዲህ እነኚህ ሃይ ኤነርጂ ራዲዬሽን ውስጥ የሚካተቱ ስለሆኑ ለጂን ሙቴሽንስ መንስኤ ናቸው። እነኚህ ዜር አር ዲፍረንት ታይፕስ ኦፍ ሙቴሽንስ እንግዲህ የተለያዩ የሙቴሽን አይነቶችም አሉ ነው። የሚገርመው ነገር እዚህ ጋር እንግዲህ የተለያዩ የሙቴሽን አይነቶች አሉ ነው፣ አንድ አይነት ብቻ አይደለም። የመጀመሪያው እንግዲህ የምናየው ፖይንት ሙቴሽንስ ነው። ፖይንት ሙቴሽንስ የምንለው ደግሞ ቼንጅ ኢንቮልቭ ኤ ሲንግል ቤዝ ነው። ፖይንት ሙቴሽን የምንለው አንድን ቤዝ ብቻ የሚያካትቱ ለውጦች ከሆኑ ፖይንት ሙቴሽንስ እንላቸዋለን። ቤዙን ብቻ የሚቀዩት ማለት ወይም ቤዙን ብቻ ያካተቱ ለውጦች ከሆኑ ፖይንት ሙቴሽንስ ይባላሉ። ሁለተኛው ደግሞ ሰብስቲቱሽንስ ነው። ዋን ቤዝ ኢዝ ሪፕሌስድ ባይ አናዘር። ሰብስቲቱሽን የምንለው ያው መተካት ነው። አንዱን ቤዝ በሌላ መተካት ነው። አንዱን የዲኤንኤ ቤዙን በሌላ የምንተካው ከሆነ ይህ አይነቱ ሙቴሽንስ ሰብስቲቱሽን ሙቴሽንስ ይባላል ማለት ነው። ሌላው ደግሞ ሶስተኛው አዲሽን ነው። ይሄ ደግሞ አዲሽን የምንለው ኤ ቤዝ ኢዝ ሚስድ ዱሪንግ ዲኤንኤ ሪፕሊኬሽን። እንግዲህ በዲኤንኤ ሪፕሊኬሽን ጊዜ አንድ ቤዝ ስታለፍ ወይም ያንን ቤዝ ሚስት ስናደርግ ያንን ስንዘል ሳናካተፍ ስንቀር ሚስት የሚደረገው አዲሽን ይባላል። ይህም እንግዲህ
በዲኤንኤ ሪፕሊኬሽን ጊዜ ቤዙ ሚስ የሚደረግ ከሆነ አዲሽን ሙቴሽንስ ይባላሉ። በዚህ ጊዜ የሚከሰት የሙቴሽን አይነት ነው ማለት ነው። ሌላው ደግሞ ዲሌሽንስ ነው። ዲሌሽንስ ኢዝ አንስታ ቤዝ ኢዝ አድ ነው። ቅድም አዲሽን ላይ ባይዚ አዲሽን እዚህ ጋር እንትን እንዳትወዛገቡ። አዲሽን እና ዲሌሽን ትንሽ ኮንሰፕቶች ያወዛገቡ። አዲሽን ማለት ቤዙን ማድረግ ሚስት ማድረግ ነው። በዲኤንኤ ሪፕሊኬሽን ጊዜ አንድ ቤዝ ማለፍ ነው። አዲሽን መደመር ነው። እናንተም ታውቁት መጨመር ነው አይደለም። እዚህ ጋር ተቃራኒ ነው። ዲሌሽንስ ነው መጨመር። ተጨማሪ ቤዝ መጨመር ማለት ዲሌሽንስ ነው። አን ኤክስትራ ቤዝ ኢዝ አድ ዊ ኮል አባውት ዲሌሽንስ። ዲሌሽንስ ማለት ኤክስትራ ቤዝን አድ ማድረግ ነው። አዲሽን ማለት ደግሞ ሚስት ማድረግ፣ አንዱን ቤዝ መዝለል ነው። ሁለቱ እንዳትወዛገቡ በደንብ ያዙ። እነዚህ እንግዲህ በሙሉ የሚካተቱት በፖይንት ሙቴሽንስ ውስጥ ነው። በፖይንት ሙቴሽን ውስጥ እንግዲህ ቤዙ የሚቀየሩ በሰብስቲሽን ሊሆን ይችላል፣ በአዲሽን ሊሆን ይችላል፣ በዲሌሽን ሊሆን ይችላል። እንግዲህ ከታይፕ ኦፍ ሙቴሽን ውስጥ የመጀመሪያው እንግዲህ ፖይንት ሙቴሽን ተብለና ፖይንት ሙቴሽን ውስጥ ደግሞ የሚካተቱት ሰብስቲሽን፣ አዲሽን፣ ዲሌሽን ነው። እነዚህ እንግዲህ ሶስቱም ሀሳቦች ከምን ጋር ከቤዝ ጋር ነው። ከዲኤንኤ ቤዙን አንድ ዲኤንኤ ቤዝ ምን ማድረግ በሌላ መተካት፣ መጨመር፣ መዝለል የሚሉ ነገሮች እነኚህ እንግዲህ ፖይንት ሙቴሽን ላይ ይካተታሉ ነው። እንግዲህ ፖይንት ሙቴሽን እንግዲህ አንዱ የሙቴሽን አይነት ነው። ሁለተኛው ደግሞ የምናየው ክሮሞዞማል ሙቴሽንስ ነው። it is a part of segment of a chromosome is disturbed, missed or added። ክሮሞዞማል ሙቴሽንስ የምንለው ደግሞ የአንድ ክሮሞዞም ክፍል ወይም ቁራጭ ሲዛባ፣ ሲጠፋ ወይም ሲጨመር ምን ይፈጠራል? ክሮሞዞማል ሙቴሽንስ ይፈጠራል ማለት ነው። ይሄኛው ክሮሞዞማል ሙቴሽንስ ብለን የምንጠራው በዚህ ወይ ይፈጠራል ማለት ነው። ክሮሞዞማል ሙቴሽንስ እንግዲህ እዚህ ጋር ኢፕሎይዲ ኤንድ ፖሊፕሎይዲ የምንለው ነገር አለ። እዚህ ጋር ደግሞ ኢፕሎይዲ እና ፖሊፕሎይዲ የምንለው ምንድነው? አን ኦርጋኒዝም ሃዝ ዋን ኦር ሞር ኮምፕሌት ኤክስትራ ሴልስ ኦፍ ክሮሞዞም ጀስት ላይክ ትሪፕሎይድ ኤንድ ቴትራፕሎይድ። እንግዲህ ኢፕሎይድ ፖሊፕሎይዲ የምንላቸው አንድ አካል አንድ ወይም ከዚያ በላይ ሙሉ ተጨማሪ የክሮሞዞም ስብስቦች ሲኖር ለምሳሌ ትራይፕሎይድ የምንለው አለ፣ ቴትራፕሎይድ የምንለው አለ። እነዚህ ማለት ተጨማሪ ክሮሞዞም አላቸው ማለት ከኖርማሉ ተጨማሪ የሆነ ክሮሞዞም ያላቸውን እነዚህ ኢፕሎይድ ወይም ፖሊፕሎይድ እንላቸዋለን። እነዚህ ደግሞ ትራይፕሎይድ፣ ቴትራፕሎይድ ብለን ልንገልጻቸው እንችላለን ማለት ነው። እዚህ ጋር ደግሞ ኒውፕሎይድ የምንለው አን ኦርጋኒዝም ሃዝ ዋን ኦር ሞር ክሮሞዞም አድድ ቱ ኦር ሎስት ፍሮም ዘ ኖርማል ሴት። ኒውፕሎይድ የምንለው ደግሞ አንድ አካል ከመደበኛው ስብስብ አንድ ወይም ከዚያ በላይ ክሮሞዞም ሲጨመርበት ወይም ሲጠፋበት፣ አየች፣ አንድ ወይም ከዚያ በላይ ነው። አንድ ወይም ከዚያ በላይ ክሮሞዞም ስንጨምር ወይ ደግሞ ሲጠፋ ከሱ ሲወሰድ ሲረሳ ምን እንለዋለን? ኒውፕሎይድ እንለዋለን ማለት ነው። ሌላ ፖይንት ደግሞ እዚህ ጋር ትራይሶሚ የምንለው አለ። ትራይሶሚ የምንለው ደግሞ 2n+1 ነው ፎርሙላው። የኛው ደግሞ ዳውን ሲንድሮም ነው። ለምሳሌ በዳውን ሲንድሮም ላይ ትራይሶሚ ይፈጠራል ነው። ትራይሶሚ ደግሞ ጀነራል ፎርሙላ ምንድነው? 2n+1 ነው ማለት ነው። እንደዚህ አይነት ነገሮች ይፈጠራሉ። ሞኖሶሚ የምንለው ደግሞ አለ። ሞኖሶሚ የምንለው ደግሞ ምንድነው? በተርነር ሲንድሮም ላይ የሚገኝ ይሄኛው እንግዲህ 2n-1 ብለን ነገር ሞኖሶሚ የምንለው ማለት 2n-1 ትራይሶሚ ሲሆን 2n+1 ይሆናል። ሞኖሶሚ ሲሆን ደግሞ 2n-1 ይሆናል ማለት ነው። ሌላ ደግሞ ኔሊሶሚ የምንለው አለ። ደግሞ የሚገርማችሁ ነገር ኔሊሶሚ የምንለው ደግሞ ተመሳሳይ የክሮሞዞም ጥንዶችን ማጣት ነው። ነል ማለት ባዶ ማጣት ነው። 2n-2 የሚል ነገር ነው። ሎስ ኦፍ ሆሞሎገስ ክሮሞዞም ፔር ነው። ተመሳሳይ የክሮሞዞም ጥንዶችን ማጣት ምን እንለዋለን? ኔሊሶሚ እንለዋለን ማለት ነው። እነኚህ ነገሮችን ያዙልኝ። ኬይሉር-ዱቻት ሲንድሮም is caused by the deletion of parts of chromosome 5። እንግዲህ የኬይሉር-ዱቻት ሲንድሮም የሚከሰተው እንግዲህ የክሮሞዞም 5 ክፍልን በመጥፋት ወይም ሎስት መደረጉ ዲሌት በመደረጉ ምክንያት ነው ማለት ነው። ይሄን በመደለቱ ይሄ ኬይሉር-ዱቻት ሲንድሮም ይፈጠራል ማለት ነው። ሌላ ምን ያለው ሲኩዌንስ ኦፍ ጂን ሙቴሽንስ ነው። የጂን ሙቴሽን ሲኩዌንስ ምንድነው የሚለውን እናያለን ማለት ነው። ሙቴሽንስ ኢን ቦዲ ሴልስ ኦር ሶማቲክ ሴልስ ካናት ቢ ኢንሄሪትድ። እንግዲህ በሰውነት ሴል ወይም በሶማቲክ ሴል ውስጥ የሚከሰቱ ሙቴሽን ሊወረሱ አይችልም ነው። እንግዲህ እነኚህ ደግሞ ዚስ ሜይ ቢ ዋት እነኚህም ደግሞ ምን ሊሆኑ ይችላሉ? ሃርምለስ ሊሆን ይችላል ወይም ጉዳት የሌላቸው ሊሆን ይችላል። ዳሜጅ ዘ ሴል ሴሉን ሊጎዱ ይችላሉ። ኪል ዘ ሴል ሴሉን ሊገሉ ይችላሉ። ሜክ ዘ ሴል ካንሰረስ እንግዲህ ሴልን ካንሰር አምጪ ሊያደርጉ ይችላሉ ይለናል ማለት ነው። Two types of genes are critical in regulating cell divisions and preventing
ቱሞርስ እንግዲህ የሴል ዲቪዥን በመቆጣጠር እጢዎችን በመከላከል ረገድ ሁለት አይነት ጂን ወሳኝ ናቸው ነው። እንግዲህ ከነሱ ጂን መካከል እንግዲህ የመጀመሪያው እንግዲህ የምናየው ፕሮቶ ኦኮጂንስ ነው። ፕሮቶ ኦኮጂንስ የምንለው ነው። ፕሮቶ ኦኮጂንስ means when the mutate they can become active ocogens which simulate uncontrolled cell division. ፕሮቶ ኦኮጂንስ የምንለው እነዚህ እንግዲህ ሙቼት ሲያደርጉ አክቲቭ ኦኮጂንስ ሊሆኑ ይችላሉ። ይህም እንግዲህ ቁጥጥር የሌለው የሴል ዲቪዥንን ያነሳሳል ማለት ነው። ቁጥጥር የሌለው የሴል ዲቪዥንን እንዲነሳሳ ያደርጋሉ። ሁለተኛው ደግሞ ቱሞር ሰስፔንሽን ጂንስ የምንለው ቱሞር ሱፐርሰል ነው። ያኛው ሀሳብ ወደዚህ መጥቶብኝ ነው። ቱሞር ሱፐርሰል ጂንስ የምንለው ደግሞ thus recognize uncontrolled cell divisions and act to suppress them. ቱሞር ሱፐርሰል ጂንስ የምንለው ደግሞ እዚህ ላይ እነኚህ ቁጥጥር የሌለው የሴል ዲቪዥንን በመለየት ለማፈን ይሰራል ነው። እነኚህ ነገር ቁጥጥር የሌለው የሴል ዲቪዥንን በደንብ ኮንትሮል የሚያደርጉት ቱሞር ሱፐርሰል ጂንስ የምንላቸው ናቸው። ስለዚህ ፕሮቶ ኦኮጂንስ የምንላቸው ደግሞ ምንድነው? ሙቼት ሲያደርጉ አክቲቭ ኦኮጂንስ ሊሆኑ ይችላሉ የሚል ነገር። ይህም እንግዲህ ቁጥጥር የሌለው የሴል ዲቪዥንን የሚያነሳሱ አይነት ነገር ናቸው ፕሮቶ ኦኮጂንስ የምንላቸው። ስለዚህ ሁለቱን ዲፈረንሶች በደንብ ያዙ ነው። ሌላው ደግሞ የምናየው ማኒፑሌሽንስ ኦፍ ዲኤንኤ ነው። ዲኤንኤ እንዴት ማኒፑሌት ይደረጋል የሚነስ ጄኔቲክ ኢንጂነሪንግ ደግሞ አሁን የምናይበት ፖይንት ላይ ደርሰናል ነው። So genetic engineering is the process by which the genome of an organism is altered, often by what? Often by adding a foreign gene, and the resultant organism is called genetically modified organism or genetically modified organism or transgenic organism ብለዋለን። ጄኔቲክ ኢንጂነሪንግ ማለት የአንድ አካል ጂኖሚ የሚለወጥበትን ሂደት ሲሆን ይህም ደግሞ አብዛኛውን ጊዜ የውጭ ጂን በመጨመር ነው። ሌላ አዲሽናል ኤክስትራ ጂን አድ በማድረግ ነው። ፎሬን ጂን አድ በማድረግ እንሰራለን ማለት ነው። ሪዛልቱ እንግዲህ የተገኘው አካል ጄኔቲካሊ ሞዲፋይድ ኦርጋኒዝም ወይም ትራንስጄኒክ ኦርጋኒዝም በመባል ይታወቃል ማለት ነው። አፕሊኬሽን ኢን ባክቴሪያ ነው የሚለው ፕሮዳክሽንስ ኦፍ ዩስፉል ፕሮዳክትስ ላይክ ኢንሱሊን አንቲባዮቲክስ ኤንድ ኢንዛይም። እንግዲህ በባክቴሪያ ውስጥ ያሉ አተገባበሮች እንግዲህ እንደ ኢንሱሊን፣ አንቲባዮቲክስ እና ኢንዛይም ያሉ ጠቃሚ ምርቶችን ማምረት ነው ማለት ነው። አፕሊኬሽን ኢን ፕላንትስ ሞዲፋይንግ ፕላንትስ ቱ አብዞርብ ሞር ካርቦን ዳይኦክሳይድ ሬዚስት drought improve yields and produce specific plants like golden rice which is produce beta carotene። እንግዲህ በተክሎች ውስጥ ያሉ እነኛ ተግባቦች ደግሞ ተክሎች ብዙ ካርቦን ዳይኦክሳይድ እንዲወስዱ ድርቅን እንዲቋቋሙና ምርትን እንዲያሻሽሉ ወይም ደግሞ እንደ ጎልደን ሬስ አይነት ምርትን እንዲያመርቱ ያስችላል ነው። ይሄ እንግዲህ ጄኔቲክ ኢንጂነሪንግ ማለት በጣም ሂውጅ ኮንሰፕት፣ በጣም አስፈላጊ የሆነና አሁን ላይ በዓለም አቀፍ ደረጃ በጣም የተሰራበት ያለ ኮንሰፕት ነው ማለት ነው። ሌላው ደግሞ የምናየው አፕሊኬሽን ኢን አኒማልስ ነው። በአኒማል ላይ አፕሊኬሽኑ ይመስላል። Creating animals within protein yield and high growth rates or the ability to produce specific products like insulin. For example, glowfish is glow in the dark due to luminescent gene from a jellyfish and can be used for water pollution detection. እንግዲህ በእንስሳት ውስጥ ያሉ አተግባቦች ደግሞ የጄኔቲክ ኢንጂነሪንግ በእንስሳት ላይ አፕላይ ስናደርግ ከፍተኛ ፕሮቲን ምርት ያላቸው ከፍተኛ እድገት መጠን ያላቸው ወይም ደግሞ እንደ ኢንሱሊን ያሉ ምርቶችን የማምረት ችሎታ ያላቸው እንስሳትን መፍጠር ነው። ዋና ዓላማችን እኛን መፍጠር ነው። እንግዲህ ግሎፊሽ እንደነገርኳችሁ ከጄሊፊሽ በተወሰደ የብርሃን ሰጪ ጂን ምክንያት በጨለማ ውስጥ እንግዲህ ያበራሉ። እንዲሁም እንግዲህ የውሃ ብክለትን ለመለየት ሊያገለግሉም ይችላሉ። እነኚህ ግሎፊሻን ናቸው ማለት ነው። እንግዲህ ይህም አንዱ የጄኔቲክ ኢንጂነሪንግ ውጤት ወይም አፕሊኬሽን መሆኑን መረዳት ይኖርባቸዋል። ሌላው እዚህ ጋር ያልነገርኳቸው ፖይንት ምንድን ነው? አዘር ፖቴንሻል አፕሊኬሽንስ የሚባሉ ደግሞ ምንድን ናቸው? ሌሎች እንግዲህ ሊሆን የሚችሉ አተገባቦች ነው። ለምሳሌ የተበላሸ ጂን በመለየት በሽታዎችን መከላከል፣ እንደ ጸረ ቫይረስ ወይም ፕሮቲን በመትከል ተላላፊ በሽታዎችን ማከም አይነት ነገር እንግዲህ የዚህ አንዱ ፓርት ነው። ሌላ ደግሞ ኤብሪዮ ብለድ ግሩፕስ ኤንድ አርኤች ፋክተርስ። እዚህ ጋር ደግሞ የምናየው ስለ ብለድ ግሩፕ እና ስለ አርኤች ፋክተርስ ምንድን ነው የሚለውን ኮንሰፕት እንማማራለን ማለት ነው። In 1901, it was discovered with 3 blood types, A, B, and O, that mixing different types caused an immune response or clumping. Type AB was discovered later. እንግዲህ በ1901 3 የደም አይነቶች ዲስከቨር ተደርገው ነበር ይላል። እነሱ እንግዲህ AB እና O እንዳሉና የተለያዩ አይነቶች መቀላቀል የበሽታ መከላከያ ምላሽ ወይም መጓጎል እንደሚያስከትልም የተገኘ ጥናት ያሳየናል። ያ ማለት ለምሳሌ ማን ከማን መውሰድ አለበት፣ ማን ለማን መለገስ አለበት የሚለው ከዛ አይታወቁ ነበር።
የሆነ ሰው ዝም ብሎ መጥቶ ለሆነ ሰው ደም ሲለግስ የሆነ ነገር ሲፈጠር የደም መጓጎል የደም መርጋት ነገር እየተፈጠረ መጣ። ከዛ ያንን ምንድነው ነገር ስለዚህ የደም ልዩነት አለ ደሞች የተለያዩ ናቸው በሚል ሀሳብ ተነስተው ስለዚህ 3 አይነት የደም አይነቶችን ኤቢ እና ኦን ዲስከቨር አደረጉ ማለት ነው። ግን በኋላ ቆየት ብለው ደግሞ ኤቢ የተባለ የደም አይነትም ከጊዜ በኋላ ምንባል ዲስከቨር ተደርጓል ወይም ተገኝቷል ማለት ነው። እንግዲህ እዚህ ጋር ምናየው ደግሞ ኤቢኦ ብለድ ታይፕ ነው። ኢንዲቪጁዋልስ ሬድ ብለድ ሴልስ ካን ሃቭ ኤ አንቲጂንስ ኤንድ ቢ አንቲጂንስ ቦዝ ኦር ኔዘር። እንግዲህ አንድ ግለሰብ የቀይ ደም ሴል ኤ አንቲጂን ቢ አንቲጂን ሁለቱንም ወይም ምንም ላይኖራቸው ይችላል ነው። ሁሉም አንቲጂን ይይዛሉ ማለትም አንችልም። ስለዚህ ወይ ኤ አንቲጂን ወይ ቢ አንቲጂን ወይ ደግሞ ምንም ላይኖራቸው ይችላል ማለት ነው። እዚህ ጋር እንግዲህ አንድ አለ ባይዞ እዚህ ጋር በተጨማሪ the body produce antibodies against any foreign antigen። እንግዲህ ሰውነታችን ለማንኛውም የውጭ አንቲጂን አንቲቦዲስ ያመርታል ነው። እነኝን አንቲጂኖች ለመቋቋም አንቲጂኖችን ለመከላከል እነሱን ፋይት ለማድረግ ምን ያመርታል? የውጭ አንቲጂኖች ለመከላከል አንቲቦዲስ ያመርታል ማለት ነው። The alleles either power of A, I, A and I, B are dominant over the allele I። እንግዲህ በዚህ መሰረት የአይኤ እና አይቢ አሌልስ በአይ አሌል ላይ ምንድን ናቸው? ዶሚናንት ናቸው ነው። እንግዲህ እዚህ ጋር ደግሞ ብለድ ታይፕ አለን፣ ጂኖታይፕ አለ፣ ብለድ ታይፕ አለ፣ አንቲጂንስ አለ፣ አንቲቦዲስ አለ፣ ዶኔቱ እና ሪሲቨር ፍሮም አለ። ያ ማለት ጂኖታይፑ ለምሳሌ ምንድን ነው? ከዚህ የደም አይነቱ፣ አንቲጂኑ፣ አንቲቦዲው ለማን ነው መስጠት የሚችለው ከማን ነው መቀበል የሚችለው ነው። ለምሳሌ አይ ከሆነ ታይፕ ኦ ነው። እንግዲህ ጂኖታይፑ አይ ከሆነ የደም አይነቱ ቼክ ሲደረግ ጂኖታይፕ አይ ከሆነ ታይፑ ኦ ነው። አንቲጂንስ ምንም የለውም ነው። ስለዚህ አንቲቦዲ ደግሞ አንቲቦዲስ ኤ እና አንቲቦዲ ቢ ያለው ማለት ነው። ዶኔት የሚያደርገው ደግሞ ታይፕ ኦ ያለው ለኤ ይሰጣል፣ ለቢ ይሰጣል፣ ለኤቢ ይሰጣል፣ ለኦም ይሰጣል ነው። ግን የሚገርመው ነገር እዚህ ጋር ዩኒቨርሳል ዶነር ያልነው ኦን ለምንድን ነው? ዩኒቨርሳል ዶነር ያልንበት ኤ ኦ ለሁሉም መስጠት ይችላል፣ ግን መቀበል የሚቻለው ከራሱ ከኦ ብቻ ነው። ይሄኛው አይነት ደም ያለው ሰው በጣም ተጎጂ ነው። ለሁሉም መስጠት ይችላል፣ ግን እሱ ከኦ ብቻ መቀበል የሚችለው ነው። ግን አሌሉ አይኤ ከሆነ ደግሞ ታይፑ ኤ ነው ማለት ነው። አይኤ ከሆነ ብለድ ታይፑ ኤ ነው። ስለዚህ አንቲጂን ኤ ያለው አንቲቦዲ ደግሞ ቢ ይኖረዋል። ስለዚህ ዶኔት ማድረግ የሚችለው ደግሞ ታይፕ ብለድ ኤ ለማን ነው? ለኤ እና ለኤቢ ብቻ ነው። መቀበል የሚችለው ከኤ እና ከኦ መቀበል ይችላል ነው። አሌሉ ደግሞ አይ ብቻ ከሆነ ደግሞ ታይፕ ኤ ነው ብለድ ታይፑ። ስለዚህ አንቲጂንስ ኤ ያለው አንቲቦዲ ቢ ያለው ዶኔት የሚያደርገው ለኤ እና ለቢ ነው። ሪሲቭ ፍሮም ደግሞ ከማን የሚቀበለው ከኤ እና ከኦ መቀበል ወይም ኤ እና ኦ ደም አይነት ያለው ለሱ ሊለግዙት ይችላሉ፣ ከነሱ መቀበል ይችላሉ። አይቢ ከሆነ ያው ብለድ ታይፑ ቢ ነው። አንቲጂን ኤ ያለው ቢ አንቲጂን ኤ ያለው ዶኔት ማድረግ የሚችለው ለቢ እና ለኤቢ ብቻ ነው። ዶኔት ማድረግ የሚችለው ማን? ታይፕ ብለድ ቢ ነው። አይቢ ከሆነ ደግሞ ጂኖታይፑ ታይፕ ብለድ ቢ ነው። አንቲጂን ቢ ያለው አንቲቦዲ ኤ ያለው ዶኔት ማድረግ የሚችለው ለቢ እና ለኤቢ ማድረግ ይችላል። ሪሲቭ ማድረግ የሚችለው ከቢ እና ከኦ ነው። አይቢ ደግሞ የምንለው ታይፕ ኤቢ የምንለው ነው። የሁለቱ ጂኖታይፕ አይቢ ካለው ብለድ ታይፑ ኤቢ ነው። ስለዚህ አንቲጂንስ ኤ እና ቢ ያለው አንቲቦዲ የለውም ይሄ ነው። ስለዚህ ዶኔት ማድረግ የሚችለው ለኤቢ ብቻ ነው። ሪሲቭ ደግሞ ከሁሉም መቀበል ይችላል። ዩኒቨርሳል አክሴፕተር የምንለው ደግሞ ቢ ነው። ዩኒቨርሳል አክሴፕተር ነው ኤቢ ነው። ኤቢ እንግዲህ ዩኒቨርሳል አክሴፕተር ነው። ለምን? ከሁሉም መቀበል ስለሚችል ነው። ኦ ደግሞ ዩኒቨርሳል ዶነር ነው። ዩኒቨርሳል ዶነር ማለት ለሁሉም መለገስ ስለሚችል ማለት ነው። እነኝም ፖይንቶች ፈተና ላይ ስለሚመጡ በደንብ ታዩዋቸዋላችሁ። በደንብ ያዙልኝ። እንግዲህ ስለ ብለድ ይህን ያክል ከተማማር ደግሞ ሌላው አርኤች ፋክተር ነው። አርኤች ፋክተር ወይም ዲ አንቲጂንስ የሚባል አለ ማለት ነው። አርኤች ፋክተር ኢዝ ዘ ሰከንድ ሞስት ኢምፖርታንት ብለድ ግሩፕ ሲስተም ዲስከቨርድ ኢን ሄነስ ሞንኪስ። እንግዲህ ይሄ አርኤች ፋክተርስ እንግዲህ በሬነስ ዝንጀሮዎች ወይም ሬሄሰስ በሚባሉ ዝንጀሮዎች ውስጥ የተገኘ ሁለተኛ በጣም አስፈላጊ የደም ቡድን ስርዓት ነው። ኢት ኢዝ ኢንሄሪትድ ኢንዲፔንደንትሊ ኦፍ ኤቢ ብለድ ታይፕ። እንግዲህ ከኤቢኦ የደም አይነት ውርስ እንግዲህ ነፃ በሆነ መንገድ ይወረሳል ነው የሚለው። እዚህ ጋር እንግዲህ ጂኖታይፖቹ እንግዲህ ፕላስ ኦር ማይነስ ኦር ማይነስ ይሆናል ማለት ጂኖታይፕ። እንግዲህ ጂኖታይፖቹ እነዚህ ናቸው። የዚህ የማን የዲ አንቲጂንስ ወይም አርኤች ፋክተርስ የምንለው ማለት ነው። people with ++ or +- genotype have Rh-D antigens and are what? Rh positive።
እንግዲህ ፕላስ ፕላስ ወይም ፕላስ ማይነስ ጂኖታይፕ ያላቸው ሰዎች የአርኤችዲ አንቲጅን ስላላቸው አርኤች ፖዚቲቭ ናቸው እንዳለ ነው። ስለዚህ ነኝ ምንድናቸው የአርኤች ፖዚቲቭ ናቸው። people with minus genotype don't have RHD antigens አርዋት RH ኔጌቲቭ። ስለዚህ ኔጌቲቭ ጂኖታይፕ ያላቸው ሰዎች ደግሞ RHD አንቲጂን ስለሌላቸው RH ኔጌቲቭ ናቸው ብለን እንገልጻለን ነው። ሌላው የምናየው ደግሞ RH ሴንሴሽን የሚለው RH ሴንሲታይዜሽን የሚል ነገር ነው። RH ሴንሲታይዜሽን የሚል ነው። the medical issue can occur when RH negative mother carries an RH positive baby። እንግዲህ ይሄ ደግሞ የህክምና ችግር ሊከሰት የሚችለው RH ኔጌቲቭ እና RH ፖዚቲቭ ህፃን ስትይዝ ነው። እናትየው RH ፖዚቲቭ እና RH ኔጌቲቭ የሆኑ ህፃኖችን ስትይዝ እንግዲህ RH ሴንሲታይዜሽን የሚባል እናትየዋ ይከሰታል ነው። So during the first pregnancy, the mother can become sensitized to the body's RH proteins and build up what antibodies against them። እንግዲህ በመጀመሪያ እርግዝና ወቅት እናትየዋ ለህፃኑ RH ፕሮቲንስ ልትጋለጥና በእነሱ ላይ አንቲቦዲስ ልትገነባ ትችላለች ነው። እንደዚህ ሊደረግ ይችላል። Subsequent pregnancy with an RH positive baby can be difficult as a mother's antibodies can attack the baby's red blood cell። እንግዲህ ከዚህ በኋላ RH ፖዚቲቭ ህፃን ጋር የሚኖሩ እርግዝናዎች አስቸጋሪ ሊሆኑ ይችላሉ ነው። ምክንያቱም የእናትየው አንቲቦዲ የህፃኑን የቀይ ደም ሴል ሊያጠቁ ስለሚችሉ በጣም ከባድ ነው። ሌላው የምናየው ደግሞ ኢንትሮዳክሽን ቱ ኢቮሉሽን የሚል ነው የምናየው። እንግዲህ እዚህ ጋር በምታዩት መልክ RH እንትን ይባላል ነው። እዚህ ጋር እንግዲህ እንደምታዩት ጂኖታይፑ እዚህ ጋር አለ ማለት ነው። እዚህ በቴብሉ ላይ ፕላስ ፕላስ ሲሆን RH ፕላስ ነው ፊኖታይፑ። ብለድ ፕሮቲኑ ደግሞ RHD ፕሮቲን ሳለው ማለት አንቲቦዲ አይኖረውም። ስለዚህ ዶኔት ማድረግ የሚለው ለRH ፕላስ ነው። RH ፕላስ ለRH ፕላስ ነው ዶኔት ማድረግ የሚችለው። ግን ሪሲቭ ማድረግ የሚችለው ከRH ፕላስም ከRH ማይነስም ከሁለቱም ሪሲቭ ማድረግ ይችላል ማለት ነው። ፕላስ ማይነስ ሲሆን ደግሞ ያው ፊኖታይፑ RH ፕላስ ነው። RH ፕሮቲን ሳለው ያው አንቲቦዲ የለውም፣ ብለድ አንቲቦዲ የለውም። ስለዚህ ለRH ፕላስ ነው ዶኔት ማድረግ የሚችለው። ከማይነሱም ከፕላሱም ከRH ፕላስም ከRH ማይነስም ግን መቀበል ይችላል። ማይነስ ሲሆን ደግሞ ያው ፊኖታይፑ RH ማይነስ ይሆናል። ብለድ ፕሮቲኑ ነን ነው። እዚህ ጋር እስካሁን ፕላስ ያለበት RHD ፕሮቲንስ ነበር ያላቸው። ይሄኛው ደግሞ ነን ነው የለውም። ግን አንቲቦዲ ቅድሞች ነን ነበር። ይሄኛው ደግሞ አንቲ RHD ያለው ማለት ነው። ዶኔት ማድረግ የሚችለው ለRH ፕላስ እና ለRH ማይነስ ዶኔት ማድረግ ይችላል ነው። ከRH ማይነስም ደግሞ ሪሲቭ ማድረግ ይችላል፣ ከሱ መቀበል ይችላል። ሌላው ደግሞ በጣም ኢንተረስቲንግ ቶፒክ ዛሬ የምንማማረው ኢንትሮዳክሽን ቱ ኢቮሉሽንስ ነው። ወደ ኢቮሉሽን ዓለም እንገባለን ማለት ነው። ኢቮሉሽን ማለት ምን ማለት ነው? ኢቮሉሽን is the gradual change of organisms on earth over long periods within new forms replacing older ones። ኢቮሉሽን እንግዲህ በምድር ላይ ያሉ ህይወት ያላቸው ነገሮች በረጅም ጊዜ ውስጥ ቀስ በቀስ የሚለወጡበት ሂደት ሲሆን አዲስ ቅርጾችን ወይም አዲስ እይታዎችን ይተካሉ ነው። ወይም የቆዩትን በአዲስ እይታ በአዲስ ቅርጾች የሚተኩበት ነገር ነው። ይሄን ነው ኢቮሉሽንስ የምንለው። Evolution can be also defined as the change in genetic compositions of a population over successive generations, which can be caused by meiosis, hybridization, natural selection or mutations። ኢቮሉሽን እንግዲህ በተጨማሪም በተከታታይ ትውልዶች ውስጥ በአንድ የህዝብ ስብስብ የዘረመል ስብጥር ላይ የሚከሰት ለውጥ ተብሎ ሊገለጽም ይችላል። ይህም እንግዲህ በሚዮሲስ፣ በሃይብሪዳይዜሽን፣ በናቹራል ሴሌክሽን ወይም ደግሞ በሙቴሽን ሊከሰት ይችላል። ይህን እንግዲህ ኢቮሉሽን እንለዋለን ማለት ነው። ስለዚህ ስለ ኢቮሉሽን እንግዲህ ስናነሳ 5 ዋና ቲዎሪዎች አሉ ነው። እንግዲህ ስለ ኢቮሉሽን ወይም ስለ ህይወት አመጣጥ 5 ዋና ንድፈ ሀሳቦች አሉ። የመጀመሪያው እንግዲህ ስፔሻል ክሬሽኒዝም እንግዲህ አንዱ ነው። ሁለተኛው ደግሞ ስፖንታኒየስ ጄኔሬሽንስ የምንለው ነው። ስፖንታኒየስ ጄኔሬሽን እንግዲህ ሁለተኛው ነው። ሶስተኛው ኢተርኒቲ ኦፍ ላይፍ ነው። አራተኛው ደግሞ ኮስሞዚያን ቲዮሪ ነው። አምስተኛው እና የመጨረሻው ደግሞ ባዮኬሚካል ኦሪጂንስ የምንለው ነው። እንግዲህ 5ቱ ቲዮሪስ ኦፍ ኦሪጂን ኦፍ ላይፍ ነው። የሰው ልጅ ህይወት በምድር ላይ እንዴት መጣ ስለሚለው ያጠኑ 5 ቲዮሪዎች ናቸው ማለት ነው። እንግዲህ ሁሉም የየራሳቸው የሆነ ቲዮሪ አላቸው። እንመለከታቸው። ሁሉም የመጀመሪያው እንግዲህ ስፔሻል ክሬሽኒዝም ነው። this theory states that life on earth was created by a supreme being። ስፔሻል ክሬሽኒዝም ማለት የንድፈ ሀሳብ እንደሚለን ከሆነ እሱ እንደሚያስረዳው ከሆነ በምድር ላይ ያለው ህይወት በልዑል ፍጡር ወይም በፈጣሪ እንደተፈጠረ የሚገልጽ የሚያብራራ ነው።
So it linked to religion and spiritual matters. እንግዲህ ከሃይማኖትና ከመንፈሳዊ ጉዳዮች ጋር ያያይዘዋል ነው የኦሪጂን ኦፍ ላይፍን። So gap creation, a large time gap existed between the Earth's formation and the creation of life. እንግዲህ gap creation ማለት ደግሞ በምድር መፈጠርና በህይወት መፈጠር መካከል ትልቅ የጊዜ ክፍተት እንደነበረም የሚገልጽልን gap creation እንለዋለን ማለት ነው። ሌላው ደግሞ progressive creation የምንለው ሁለተኛው accepts the Big Bang and a fossil record of creation but sees each as a unique event not a continuous process. እንግዲህ progressive creation ደግሞ ቢግ ባንግን የፍጥረት ቅሪተ አካላትን ሪከርድ ይቀበላል፣ ነገር ግን እያንዳንዱን እንደ ልዩ ክስተት እንጂ እንደ ቀጣይ ሂደት አይመለከተውም ነው። ይሄን ነው የሚያስረዳን። የኛው ደግሞ ማን ፕሮግሬሲቭ ክሬሽኒዝም የምንለው ነው። ሌላው ደግሞ ኢቮሉሽናሪ ክሬሽኒዝም የምንለዋል ወይም ቴስቲክ ኢቮሉሽኒዝም የምንለዋል። ይሄኛው እንደሚያስረዳን ከሆነ ደግሞ ይሄኛው ኢቮሉሽናሪ ክሬሽኒዝም ወይም ቴስቲክ ኢቮሉሽንስ የምንለው ደግሞ መለኮታዊ ፍጡር ኢቮሉሽን እንደተፈጠረና በውስጡም ንቁ ሚና እንደሚጫወት ይገልጻል ነው። ባያች በመለኮታዊ ፍጡር እንደተፈጠረና በውስጡም ንቁ ሚና እንደሚጫወት ፈጣሪ ሁሉን ነገር ኮንትሮል እንደሚያደርግ ኢቮሉሽናሪ ክሬሽኒዝም የምንለው እንደዛ ይቆጣጠራል። ሶ መለኮታዊ ፍጡር ኢቮሉሽን እንደፈጠረ እና ደግሞ በውስጡም ንቁ ሚና እንደሚጫወት ይገልጽናል። ሌላው ደግሞ ኢንቴሊጀንት ዲዛይን ነው። ኢንቴሊጀንት ዲዛይን means states that life develops through a combination of natural force and the interventions of supreme natural being. ኢንቴሊጀንት ዲዛይን ደግሞ ህይወት የተፈጠረ በተፈጥሯዊ ኃይሎች ከተፈጥሮ በላይ በሆነ ፍጡር ጣልቃ ገብነት ጥምረት እንደሆነ ይገልጽና እነኚህ ሁሉ እንግዲህ አይዲያዎች የስፔሻል ክሬሽኒዝም ከፈጣሪ ጋር የሚገናኝ ፈጣሪ ነው የፈጠረው፣ ፈጣሪ ነው እንደዚህ ያደረገው የሚል በሃይማኖት አስተዳደሮች የሚመራ የሃይማኖት መሪዎች በመለኮት ፈጣሪ የተገለጸላቸው የጻፉት ስለዚህ በሙሉ የሚያወራ ሀሳብ ስፔሻል ክሬሽኒዝም እንለዋለን ማለት ነው። ሌላ ሁለተኛው ደግሞ የምናየው ስፖንታኒየስ ጄኔሬሽን ቲዮሪ ነው። ስፖንታኒየስ ጄኔሬሽን ቲዮሪ የሚለው ደግሞ suggest that life can evolve spontaneously from non-living objects. Example, rooting meat turning into files. ይሄኛው ደግሞ የሚለን ስፖንታኒየስ ጄኔሬሽን ማለት ስፖንታኒየስ ማለት ከስሙ እንደምትረዱት ቅጽበታዊ ማለት ህይወት የተፈጠረው ህይወት ከሌላቸው ነገሮች በድንገት ህይወት ከሌላቸው ነገሮች በድንገት ሊፈጠር እንደሚችል ይጠቁማል ነው። ለምሳሌ የበሰበሰ ስጋ ወደ ዝንቦች ይቀየራል ካያችሁ ማለት ስጋ ሲበሰብስ ነፍሳቶች ይፈጠራሉ። ያ ህይወት የሌለው ስጋ ህይወት ያለውን ያንን ነፍሳት ፈጠረ። ስለዚህ የሰው ልጅ ህይወትም ድንገት ህይወት ከሌለው ነገር ነው እንደዚህ የመጣው። ስለዚህ ህይወት ኦሪጂናል ላይፍ እንደዚህ ነው የመጣው ብሎ የሚከራከረው ስፖንታኒየስ ጄኔሬሽን ቲዮሪ እንለዋለን ማለት ነው። ይህን እንግዲህ ስለዚህ ያወራልናል ማለት ነው። ሌላው ደግሞ ኢተርኒቲ ኦፍ ላይፍ ነው። ኢተርኒቲ ኦፍ ላይፍ ደግሞ ምንድነው የሚለን states that the life on earth originates from elsewhere in the universe, possibly arriving via meteorites. እንግዲህ በምድር ላይ ያለው ህይወት ከሌላ ዩኒቨርስ እንደመጣ ይገልጻል ነው። ምናልባትም በሜቴዎሪትስ አማካኝነት ደርሶ ሊሆን ይችላል። ስለዚህ ህይወት እዚህ ምድር ላይ አልነበረም፣ ሌላ ቦታ ነበረ። ስለዚህ ከዛ በሜቴዎሪቶች አማካኝነት ከሌላ ዩኒቨርስ የመጣ ነው፣ ህይወት ከሌላ ቦታ የመጣ ነው ብሎ የሚያምን ኢተርኒቲ ኦፍ ላይፍ እንለዋለን ማለት ነው። ኢተርኒቲ ኦፍ ላይፍ የሚለው ምንድነው? ዩኒቨርስ እንግዲህ ህይወት ሁሉ ጊዜ እንደነበረ ነው። ኢተርኒቲ ማለት ቀጣይነት ያለው አይደል? ኮስሞዚያን ነው አሁን የነገርኳችሁ። ኮስሞዚያን ምንድነው የሚለን? ህይወት ከሌላ ዩኒቨርስ የመጣ ነው የሚለው ኮስሞዚያን ቲዮሪ። ኢተርኒቲ ኦፍ ላይፍ ማለት ደግሞ ዩኒቨርስና ህይወት ሁሉ ጊዜ እንደነበሩ ነው፣ መጀመሪያ መጨረሻም እንዳይላቸው የሚገልጽ። ኢተርኒቲ ኦፍ ማለት የህይወት ቀጣይነት ማለት ነው። የህይወት ቀጣይነት ዛሬም አለ፣ ነገ ይኖራል፣ ትናንትም ነበር የሚል አይነት አስተሳሰብ ዩኒቨርስና ህይወት ሁልጊዜ እንደነበሩ ናቸው ብሎ የሚያልፍ ያለው ደግሞ ኢተርኒቲ ኦፍ ላይፍ እንለዋለን። ኮስሞዚያን ቲዮሪ ደግሞ ህይወት ከሌላ ፕላኔት በሜቴዎሪቶች አማካኝነት የመጣ ነው ብሎ የሚያምኑ ናቸው ኮስሞዚያን ቲዮሪዎች ማለት ነው። ስለዚህ ህይወት በሜቴዎሪቶች ሊሆን ይችላል፣ ብቻ ከሌላ ዩኒቨርስ የመጣ ነው ይሉናል። ሌላው ደግሞ ባዮኬሚካል ቲዮሪ ነው። ይሄ ደግሞ አባዮጂነሲስ የምንለው suggest that life originates from a series of biochemical reactions that produced organic molecules which then formed cells. እንግዲህ ህይወት የተገኘው ኦርጋኒክ ሞለኪውልን ካመረቱ ተከታታይ የባዮኬሚካል ሪአክሽኖች እንደሆነ ይጠቁማል። እነዚህም እንግዲህ ከዚህ በመቀጠል ምን ተፈጠረ? ሴል ተፈጠረ ብሎ ያምናል። መጀመሪያ ባዮኬሚካል ሪአክሽንስ ነበር። ኦርጋኒክ ሞለኪውሎች ከተመረቱ በኋላ ተከታታይ የራሳቸውን ባዮኬሚካል ሪአክሽንስ ሲያካሄዱ በመጨረሻም ሴል ፈጠሩ የሚለን ባዮኬሚካል ቲዮሪ ወይም አባዮጂነሲስ የተባለው ቲዮሪ ነው ማለት ነው። እንግዲህ ስለዚህ ሀሳብ በዚህ መልክ ይገልጻል። This theory was developed by Alexander Oparin in 1924 and John Haldane in 1929። ይህን ሀሳብ እንግዲህ
በአሌክሳንደር ኦፓረን በ1924 እና በጆን ሃልደን በ1929 ፕሮፖዝ ተደርጎ ተዘጋጅቷል። ይህን ቲዎሪ ያዘጋጁት እነሱ ናቸው ነው። ዘይሰጀስታል እንግዲህ እነሱ የጠቆሙት ነገር እነሱ ያቀረቡት ሀሳብ ምንድን ነው? እነሱ የጠቆሙት ነገር the primitive atmosphere was a reducing atmosphere no free oxygen የጥንቱ ከባቢ አየር reducing atmosphere ነው ወይም ነፃ ኦክሲጅን የሌለው ነበር ነው የሚለው እንግዲህ እነሱ የጠቆሙት። so there was an energy supply like lightning or UV rays የኃይል አቅርቦት ነበር ነው። አያችሁ ፍሪ ኦክሲጅን የሌለው ነበር ነው። ፍሪ ኦክሲጅን የለውም። ይሄ አትሞስፌር ሲፈጠር ምንም አይነት ፍሪ ኦክሲጅን የሚባል አትሞስፌር ውስጥ የለም። የኃይል አቅርቦት ግን ነበር ነው። እንደ መብረቅ እንደ ዩቪ ላይት ያለ ግን እዛ አትሞስፌር ውስጥ እንደነበር ይገልጻሉ ማለት ነው። This energy synthesized a wide range of organic compounds just like amino acids, sugars and so on. ይህ ኃይል ደግሞ ሰፊ የኦርጋኒክ ኮምፓውንዶች አሉት ነው። እነሱም እነኚህ ኦርጋኒክ ኮምፓውንድ ብለን የምንጠራቸው አሚኖ አሲድ ሊሆን ይችላል፣ እነ ሹገር ሊሆን ይችላል። ሶ እነኚህ እንዲፈጠሩም አድርጓል። የቱ እነኚህ ኦርጋኒክ ኮምፓውንዶች ማለት ነው። Oparin suggested this compound is formed colloidal aggregates called concavenates. ኳርሴራቤትስ ይባላሉ። እንግዲህ ኦፓሪን እንግዲህ ሰጀስት ያደረገው ኳርሴራቤትስ እንግዲህ ኦፓሪን እነዚህን ኮምፓውንዶች ኳርሴራቤትስ የሚባሉ ኮሎይዳል አግሪጌትስ እንደፈጠሩም ጠቁሟል። ሶ እንግዲህ ኦፓሪን ያስቀመጠው ሀሳብ ነው። ሃልደን ደግሞ የጥንቱ ባህል የኦርጋኒክ ሞኖመርስ ወይም የትኩስ የዲሉት ሾርባ እንደነበረም ሀሳብ አቅርቧል። የዲሉት ሾርባ ተብሎ የሚጠራው ሆት ዲሉት ሶፕ ኦርጋኒክ ሞኖመርስ ብሏል። እንግዲህ ሃልደን የጥንቱ ባህል የኦርጋኒክ ሞኖመሮች ትኩስ የዲሉት ሾርባ አይነት ነገር ነው። እንደዚህ አይነት ቅርጽ ስላየበት ሰው እንትን ሲል እንደዛም ብሎ ገልጾታል ነው። እንግዲህ በ1953 የስቴሊ ሚለር ሙከራ እንግዲህ የጥንቱን ከባቢ አየር የሚወክሉ ጋዞችን በመቀላቀል ኦርጋኒክ ሞለኪውልን በማምረት ለኦፓሪን ሃልደን መላምንት ጠንካራ ማስረጃ አቅርቧል ማለት ነው። እንግዲህ የላይፍ አመጣጥ እንግዲህ አምስቱ ኦሪጂን ኦፍ ላይፍ ቲዮሪስ ይህን ይመስላሉ። በቀጣይ የምናየው ደግሞ ኦሪጂን ኦፍ አውቶትሮፊ ኦሪጂንስ ኦፍ አውቶትሮፊ the first life forms were aerobics ሄተሮትሮፍስ ፕሮካሪዮትስ እንግዲህ የመጀመሪያዎቹ የህይወት ክፍሎች እንግዲህ አናሮብስ ናቸው እና ሄተሮትሮፍስ እና ፕሮካሪዮትስ ነበሩ። በምድር ላይ የመጀመሪያ ጊዜ የነበሩት እነኚህ ናቸው ነው። ኢቮሉሽን ዘን ሊድ ቱ ከዛም በኢቮሉሽን ወደሚከተሉት መርቷቸዋል ነው። የመጀመሪያው አርቼባክቴሪያ ጀስት ላይክ ቴሞፊለስ የሚባለው እንግዲህ አርቼባክቴሪያ ነው የመጀመሪያው። አርቼባክቴሪያ ደግሞ ምሳሌው ቴሞፊለስ የሚለው አንዱ የአርቼባክቴሪያ አይነት ነው። ኢዩባክቴሪያ ሚንስ ትሩ ባክቴሪያ ናቸው። እነኚህ ምን አድርገዋል? ኤግዚስት አድርገዋል ነው። ኢዩባክቴሪያ ምንለው እውነተኛ የሆነ ባክቴሪያ ነው። ፕሮካሪዮትስ ኢንቮልቪንግ ኢንቱ ፕሮቲስቶስ ፈንገስ ፕላንትስ ኤንድ አኒማልስ ፕሮካሪዮትስ ደግሞ ወደ ፕሮቲስት ወደ ፈንገስ ወደ ፕላንት እና ወደ አኒማል መለወጥ ወይም ተለወጡ የሚል አይዲያ ነው ያቀረበው ማለት ነው። The first autotrophs or photosynthetic organism like cyanobacteria emerged about 3.5 billion years ago. እንግዲህ የመጀመሪያው አውቶትሮፍስ ፎቶሲንቴቲክ ኦርጋኒዝም እንግዲህ እንደ ሲያኖባክቴሪያ ያሉ ከ3.5 ቢሊዮን ዓመታት በፊት ብቅ ብለዋል ወይም ብቅ ብለው ነበር ነው የሚለን። Their production of oxygen as a byproduct of photosynthesis changed Earth's atmosphere from reducing to oxygen containing. እንግዲህ በፎቶሲንቴሲስ ምክንያት እንደ ተረፈ ምርት የሚያመርቱት ኦክሲጅን የምድርን ከባቢ አየር ከሪዱሲንግ ወደ ኦክሲጅን የያዘ ለውጠውታል ነው። እነኚህ እንግዲህ የተቀመጡ ሀሳቦች ናቸው ነው። ሌላው ደግሞ ቲዎሪስ ኦፍ ኢቮሉሽንስ ነው። እንግዲህ የኢቮሉሽን ቲዎሪ ደግሞ ምን ይመስላል ነው። ሌማርክ ቲዎሪ ኦፍ ኢቮሉሽንስ ነው። እንግዲህ በ1809 ጄን ፓፕሲ ሌማርክ እንግዲህ ለኢቮሉሽን ሁለት ክፍል ያለው ዘዴ ሀሳብ አቅርቧል ነው። እሱም ዩዝ ኤንድ ዲስዩዝ የሚል ነው። ምንድን ያቀረበው ዩዝ ኤንድ ዲስዩዝ structures used continuously became more developed while thus not used diminishes። እንግዲህ ዩዝ ኤንድ ዲስዩዝ የምንለው ደግሞ በተከታታይ ጥቅም ላይ የሚውሉ መዋቅሮችን ይበልጥ የተገነቡ ይሆናሉ፣ ጥቅም ላይ የማይውሉ ግን ይጠፋል። ዩዝ ኤንድ ዲስዩዝ የሚል አይዲያ ያቀረበው እንግዲህ ይሄ ሌማርክ የተባለው ሰውዬ ነው ማለት ነው። ኤግዛምፕል ዘ ጂራፍ ስትሬቺንግ ኢትስ ኔክ እንግዲህ ለምሳሌ ቀጭን የአንገቷን መዘርጋቷ ይበልጥ እየረዘመ ዩዝ ጋር የተያያዘ ነው። ዩዝ ኤንድ ዲስዩዝ የሚለው እንግዲህ ከዚህ ጋር እያይዞ ገልጾልናል ነው። እንግዲህ ሌላው ደግሞ የምናየው ፖይንት የቻርልስ ዳርዊን ናቹራል ሴሌክሽንስ ነው። የቻርልስ ዳርዊን ስለ ናቹራል ሴሌክሽንስ ያቀረበው ሀሳብ ምን ይመስላል የሚለው ነው። እንግዲህ በ1858 አካባቢ ቻርልስ ዳርዊን እና አልፍሬድ ዋለስ እንግዲህ
ዝርያዎችን በናቹራል ሴሌክሽን እንደተሻሻሉ ሀሳብ አቅርቧል። የመጀመሪያ የነበረውን የተፈጥሯዊ ዝርያዎችን ናቹራል ሴሌክሽን በመጠቀም በማዳቀል ሌላ ነገር ወይም አዲስ የተሻለ ግኝት ያገኙበት ነበር። ሶ ዳርዊን stated that finches on the Galapagos Islands noting similarities and differences that lead him to conclude they adapted from an ancestral finch. እንግዲህ ዳርዊን በጋላፓጎስ ደሴቶች ላይ ያሉትን ፊንችስ በማጥናት ተመሳሳይነታቸውንና ልዩነታቸውን በመለከት እንግዲህ ከቅድመ አያት ወይም ከፊንች እንደተላመዱ ድምዳሜ ላይ ደርሷል ነው። የመጀመሪያውን ባህሪም እንደያዙ የወረሱት ነገር እንዳለ እዚህ ጋር ዳርዊንስ እንግዲህ የራሱ ያጠናው ነገር አለ። ዳርዊንስ ቱ ሜን አይዲያስ እንግዲህ ዳርዊንስ ሁለት ዋና ዋና ሀሳቦች አሉት ነው። የመጀመሪያው all species tend to produce more offspring than can survive ፈጋንዲቲ ነው። ይሄኛው ደግሞ ሁሉም ዝርያዎች በህይወት ሊተርፍ ከሚችሉ በላይ ብዙ ልጆች የማምረት ዝንባሌ አላቸው። ይሄ ደግሞ ፈጋንዲቲ ይባላል ማለት ነው። there is a variation among offspring እንግዲህ በልጆች መካከል ልዩነት አለ ነው። so from this he deduced the following ones እንግዲህ ከዚህ በመነሳት የደመደመው እሱ የራሱ ያስቀመጠው ሐሳብ አለ። የመጀመሪያው there is a struggle for existence due to limited resources እንግዲህ በተወሰኑ ሀብቶች ምክንያት በምድር ላይ ያለው ሪሶርስ ሊሚትድ ስለሆነ ምድር ላይ ህይወትን ለማስቀጠል ምን አለ ሁሉ ጊዜ ብሏል ስትረግል አለን ሁሉም የራሱን መንገድ ስትረግል ያደርጋል ነው የሚለው። some individuals will be better adapted to the environment than others እንግዲህ አንዳንድ ግለሰቦች ከሌሎች ይልቅ ከአካባቢ ጋር በተሻለ ሁኔታ ይላመዳሉ የሚለን ዳርዊንስ ፕሮፖዛል ነው። those best adapted to their environment will survive and reproduce in greater numbers የዳርዊን ሐሳብ እንግዲህ ከአካባቢያቸው ጋር በተሻለ ሁኔታ የተላመዱት በህይወት ይተርፋሉ እና በብዛት ይራባሉ የሚል ሐሳብን አቅርቧል ነው እዚህ ጋር። ሌላው ደግሞ እዚህ ጋር ኒዮ ዳርዊኒዝም ቲዮሪ ነው እንግዲህ የምናየው። ስለ ኒዮ ዳርዊኒዝም ቲዮሪ እናያለን ነው። ቻርልስ ዳርዊን did not know about genetics እንግዲህ ቻርልስ ዳርዊን ስለ ጄኔቲክስ ምንም አይነት እውቀት የለውም ነበር ነው። ኒዮ ዳርዊኒዝም is a modern modification of his theory that incorporates genetics እንግዲህ ኒዮ ዳርዊኒዝም ደግሞ የእሱ ንድፈ ሐሳብ ጄኔቲክስን በማካተት የተሻለ ዘመናዊ ስራ አድርገውታል። የእሱን ስራ አሻሽሎታል። ማን? ኒዮ ዳርዊኒዝም የተባሉት ነው። ጂን ፖል is all alleles in a population እንግዲህ ጂን ፖል ማለት ደግሞ በአንድ የህዝብ ወይም የማህበረሰብ ስብስብ ውስጥ ያሉ ሁሉም አሌሎች ምን ይባላሉ? ጂን ፖል ይባላሉ። እዚህ ጋር እንደሚገልጽልን an advantageous allele will increase in frequency in a population because individuals within that allele are more likely to survive and reproduce ጥቅም ላይ ያለው አሌል እንግዲህ በአንድ የህዝብ ስብስብ ውስጥ በብዛት ይጨምራል። ምክንያቱም ይሄ አሌል ያላቸው ግለሰቦች በህይወት የመትረፍና የመራባት እድላቸው ከፍተኛ ስለሆነ ነው። እንግዲህ ነው advantages mutations are crucial for introducing variations into a population እንግዲህ ሙቴሽን ደግሞ በአንድ ህዝብ ስብስብ ውስጥ ልዩነት ለማስተዋወቅ ወሳኝ ኮንሰፕት ነው። ማን? ሙቴሽንስ ቫሪዬሽን ያስተዋውቃል። ኒዮ ዳርዊኒዝም also takes into account etiology behavioral pattern can also be advantages እንግዲህ ኒዮ ዳርዊኒዝም በተጨማሪም ኢቲዮሎጂን የባህር ቅጠሎችን ወይም የባህር ቅጠሎች ጠቃሚ ሊሆኑ ይችላሉ ብሎ እንግዲህ ግምት ውስጥ አስገብቶ አስቀምጧል ማለት ነው። እንግዲህ ባዮሎጂ ቻፕተር 5 የነበረን ቆይታ ይህን ይመስል ነበረ። እንግዲህ ሀሳብ አስተያየታችሁን ቀጣይ እንዲሰራላችሁ የምትፈልጉትን መልካም ምኞታችሁ እንግዲህ ኮሜንት ሴክሽን ላይ በደንብ እየጻፋችሁ አበረታቱን። ቀጣይ እንዲሰራ የምትፈልጉትም ያው ኮሜንት ላይ ጻፉልን። ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። እንግዲህ ለፍሬሽማን ጓደኞቻችሁ ሼር ማድረግም እንዳይረሳ፣ ቪዲዮውን ላይክ አድርጉት። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።